ሰላም እንደምናላችሁ የራዲዮ አዲስ ቤተሰቦች፣ እንደተለመደው ተወዳጅና ተመራጭ የሆኑ አጫጭር ታሪኮችን እናስደምጣችኋለን። ትረካውን ከመጀመራችሁ በፊት የላይክ ምልክቷን በመጫን ወዳጅነታችሁን እንድታሳዩን በአክብሮት እንጠይቃለን። ከቤተሰቦቻችን በተጨማሪ ወደ ራዲዮ አዲስ የመጣችሁ እንግዶች ካላችሁ ደግሞ ሰብስክራይብ በማድረግ ቤተኛ እንድትሆኑ እንጠይቃለን። በዛሬው ትረካችን ከትዕግስት ሳሙኤል አይነርግብ መጽሐፍ ላይ አምደኛውንና ክፍሌ የተሰኙ አጫጭር ታሪኮችን እናስደምጣችኋለን። ወደ ትረካው። ክፍሌ። የሆነ ዕለት ማለዳ ከኛ ቤት ቀጥሎ ያለው ግቢ ውስጥ አንድ አስደንጋጭ ክስተት ተሰማ። ለአስደንጋጩ ዜና መነሻ የሆነው ክስተት የባልና የሚስቱን ሕይወት ሲነጥቅ ብቸኛ ልጃቸውን ደግሞ ለሳምንታት ራሱን ስቶ ሆስፒታል እንዲሰነብት አስገድዶታል። እንደሚታመኑ ምንጮች ከሆነ የባልና ሚስቱ ህልፈት ምክንያት በጭስ መታፈን ነበር። ለመሆኑ የሆነው ምን ነበር? ቤተሰቦቹ ማታ በእንቅልፍ ሲያሸልቡ የከሰል ምድጃቸውን ማጥፋት ወይ ደግሞ ወደ ውጪ ማውጣትን ረሱ። በዚህም ምክንያት ማለዳ ጎረቤቶቻቸው የሁለቱን ሰዎች በድንና የአንድ ሩሁን የሳተ ጎልማሳ ልጃቸውን አካል ቤት ውስጥ አገኙ። ሁኔታው ግን ጥያቄዎች እንዲፈጠሩ በር ከፈተ። የ40 ዓመቱ ጎልማሳ ልጃቸው ክፍሌ ዘመኑን ሙሉ የኖረው ከቤተሰቦቹ ጋር ነበር። አንድ በሚገባ የተማረ ጤናማ የ40 ዓመት ጎልማሳ ምንም ሀፍረት ሳይሰማው ሳይሸማቀቅ እንደምን ዘመኑን ሙሉ ከቤተሰቦቹ ጋር ለመኖር ተቻለው የሚለው ጉዳይ ግልጽ አልሆነም። ክፍሌ ቤታችን መጥቶ ለመጀመሪያ ጊዜ ሳገኘው የ15 ዓመት ልጅ ነበርኩ። ክስተቱን ስሰማ ለእርሱ ሐዘን ቢሰማኝም ቀርቤ ሳየው ግን በጉራውና ባልተገራ ንግግሩ የተነሳ ሐዘኔ ብዙ መዝለቅ አልቻለም። በዚህ ጊዜ ክፍሌ የቤተሰቦቹን ቤትና ያላቸውን ጠቅላላ ሀብት ወርሶ ዲታ ሆነ። ለነገሩ 40 ዓመት የሞላው ጎልማሳ እንደ ሕፃን ልጅ የወላጆቹ የአስክሬን ሳጥን አጠገብ ወድቆ እየተንፈራፈረ እንዲያለቅስ መጠበቅ ስህተት ሊሆንም ይችላል። በእኔ እምነት 40 ዓመት የከሌ ልጅ የሚባሉበትን ዕድሜ የተሻገረ ነው። ክፍሌ ዓለምን ለመቆጣጠር ለመቀየር እስኪችል ድረስ ብስል ቢሆንም እንዳለመታደል ሆኖ ግራ በሚያጋባ ወለፈንድ ሁኔታ ዓለምን ለማደናገር የተጻፈ ይመስላል። ድህነት ሁሉንም ሰው በማይፋቅ አካላዊ ጉስቁልና በሚያሸክምበት አካባቢ ክፍሌ በድሎት አለፈ። ዲግሪ እንዳለው ቢወራም በምንም አይነት ሙያ ሲሰማራ ሲያገለግል አየሁት የሚል ሰው ማግኘት አይቻልም። ይህንንም ምንም መከራ ቀምሶ የማያውቅ ዘመኑን ሙሉ በእረፍት የሚንፈላሰስ ፊቱ ላይ ማንበብ ይቻላል። የክፍሌ ስንፍና ከልቤ እወደዋለሁ ከሚለውና ከሰባቱ ቀን በአንዱ ብቻ ካረፈው ከአምላክ ፈቃድ ጋር በእጅጉ ይጣረሳል። በተለምዷዊው መስፈርት መሰረት ክፍሌ የሚያስደንቅ የወንድ አማላይ ነው። የአካባቢውን ሰው ሁላ ናላ የምታዞረው ፀሐይ የክፍሌን ሰውነት ባላይ የምታልፈው ይመስላል። ፀሐይ አይቶት የማያውቅ ጠይም ውሃ የተነከረ ዘቢብ የመሰለ ፊቱ የሕፃን አይነት ልስላሴና መስህብ አለው። በ40 ዓመቱ ሸንቃጣ ነው። በጥንቁቅ ሁኔታ ከተበጠረ አፍሮ ውጪ ቁመናው ጎልማሳውን የግሪክ አምላክ አፖሎን ይመስላል። ከሁሉም ጎረቤቶቹ በተለየ ጥፍሮቹን በየሳምንቱ በጥንቃቄ ይቆርጣቸዋል። በአንድ እይታ የጥፍሮቹንና የጺሙን የጥንቃቄ አያያዝ በማየት ብቻ ጊዜ የተረፈው ሰው መሆኑን በቀላሉ መገንዘብ ይቻላል። ሌላው የእርሱ ልዩ መገለጫ ዘውትር ከአልባሳቱ ውስጥ የኢትዮጵያን ሰንደቅ ዓላማ 3 ቀለማት አረንጓዴ፣ ቢጫና ቀይ የሚያንጸባርቁ ቲሸርቶችን ማዘውተሩ ነበር። ሌላው ቀርቶ የእጅ ሰዓቱ ውስጠኛ ክፍል ራሱ በእነዚህ አረንጓዴ፣ ቢጫ፣ ቀይ ቀለማት የተሸላለመ ነው። ለሀገሪቱ ምንም የማይፈይድ የ40 ዓመታት ሸክም እንዳልሆነባት ሁሉ በዚህና በመሳሰለው መንገድ ለሀገሩ ያለውን ጥልቅ ፍቅር ለማሳየት አጉል የሚጣጣር ይመስላል። ክፍሌ ምንም መናገር የማይችል ዲዳ ቢሆን ብቻ ምናልባት ሊወደው ይችል ይሆናል። እንዳለመታደል ክፍሌ ልክ ለመናገር አንደበቱን ሲከፍት ድንቁርናውና ያልተገራ የበላይነት ስሜቱ ብቅ ይላል። እንደነቃች አንዲት ታዳጊ ይህ ሰው በየዕለቱ ወደ ቤታችን እየተመላለሰ የሚዘባርቀው ስሜት የማይሰጥ እትት ሊቋቋሙት የማይቻል ህመም ይፈጥርብኝ ጀመር። ቤተሰቦቹ ላይ አሳዛኝ አደጋ ከደረሰ በኋላ አባቴ ራሱን እንደ ታላቅ ወንድም ወይ እንዳጎት ቆጥሮ አዘውትሮ ቤታችን ይጋብዘው ጀመር። ይህም ክፍሌ ሳያውቀው ምናልባት ልብ ሳይለው
ውስጤ ጥላቻ እንዲያድር ተደጋጋሚ እድል ሰጠው። አባቴና ክፍሌ የሚጋሯቸው የጋራ ፍላጎቶች አያጡ። ከሁሉም የሚበልጠው ትስስራቸውን ያጠበቀው ጉዳይ ግን ሁለቱም ለሀገራቸው የነበራቸው ጥልቅ ፍቅር ይመስለኛል። ነገር ግን ክፍሌ ለሀገሩ የነበረው ፍቅር የአባቴንም የሚያስንቅ ተወዳዳሪ የማይገኝለት አይነት ሆነ። እኔ እንዲያውም ልክፍት ነገር ለማለት እደፍራለሁ። የውይይታችን ርዕስ ምንም ይሁን ምን ክፍሌ ውይይቱን ወደ ኢትዮጵያ ጉዳይ መጠምዘዙን ተከኖበታል። አንዳንዴ እንዲያውም ኢትዮጵያ ሴት ብትሆን ከፍቅሩ የተነሳ ባሏ፣ ወንድሟ፣ ጠበቃዋ ከመሆን አልፎ እንዲያውም በአንደበቱ ደጋግሞ እንደሚለው ህልውናዋን ለማስከበር ህይወቱን እንኳን ሊሰዋላት ይችላል። ክፍሌ የአባቴን የዘውትር ግብዣ አልቀበልም ብሎ አያውቅም። ልክ እንደ አንድ ቤተሰብ አባል ከቤታችን ጠፍቶ አያውቅም። እንዲያውም ኢትዮጵያን አብሮ ይጋብዛታል፣ አብሮ ይዟት ይጣዳል። በዚህ ሁሉ መካከል ለቤተሰቦቻችን የሚሰጠው ግልጋሎት አልፎ አልፎ ታላቅ ወንድሞቼን ማስጠናት ብቻ ነው። እሱም ቢሆን ሌላ ጣጣ ነበረው። ቤተሰቦች የሚታያቸው ልጆቻቸውን በአካዳሚክ ዕውቀት እንዲዳብሩ እየረዳ መሆኑን ብቻ ነው። እኔ ግን በስል በመላ ወንድሞቼን ወደ ራሱ ለከት የለሽ አፍቅሮተ ኢትዮጵያ እያማለለ መሆኑን አያለሁ። አንድ ቀን ትዝ ይለኛል፣ ወንድሜ ነብዩ ከትምህርት ቤት የተሰጠውን የቤት ስራ እያነበበ እኔ አጠገቡ ተቀምጬ ነበር። እንደተለመደው ክፍሌና አባቴ ቡናቸውን እየጠጡ በዲስኩራቸው ተመስጠዋል። ድንገት ክፍሌ አትኩሮቱን ወደኛ ዞረና ወንድሜን ምንድነው የምታነበው ሲል ጠየቀው። ወንድሜ ደስ ብሎት የቤት ስራ ተሰጥቶኝ የፑሽኪንን ግጥሞች እያጠናው ነው አለው። ያለምንም ማስጠንቀቂያ ክፍሌ ተንደርድሮ መጥቶ የሚያነበውን ወረቀት ከወንድሜ እጅ ላይ ነጥቆ ለሁለት ቀዳደደው። መጀመሪያ በኃይል አድራጎቱ ተቆጣው። ቆይቶ ይህን ለምን እንዳደረገ ሲያስረዳ ግን ያለ አዋቂነቱ ጥግ አስገረመኝ። ታዳጊው ልጅ በጥንቃቄ አድምጠኝ እሺ። የፑሽኪን የሚሉት በእኛ ሀገር ገጣሚያን ደራሲያን አይን ሲታይ እዚህ ግባ የሚባል አይነት አይደለም። ቀጥሎ ጥያቄ በጥያቄ ላይ አክተለተለበት። ለመሆኑ በዓሉ ግርማን አንብበዋል? ስራዎቹን አይተሃል? እንደ ደራሲውና ከአድማስ ባሻገር ያሉ የሀገራችን ልቦለዶችን አንብበዋል? ወንድሜ ድንገት በሆነው ነገር ተደናግጦ ጭንቅላቱን በአሉታ እየነቀነቀ አይ አላነበብኳቸውም አለ። ክፍሌ አሸናፊነት በሚነበብበት ድምፅ ማብራራቱን ቀጠለ። መጀመሪያ የሁሉንም ኢትዮጵያውያን ደራሲያን ስራዎች አንብብ፣ ቀጥሎ የውጭውን ትደርስበታለህ። እውነት ለመናገር በዚህ ፑሽኪን በሚሉት ግን ጊዜ ማባከን የለብህም። ከፑሽኪን ብዙ ጥፍ የሚልቅ አቅም ያላቸው በርካታ ኢትዮጵያውያን ደራሲያን አሉ። ወንድሜ የተቀደደውን ወረቀት እየተመለከተ ነገር ግን ፑሽኪንን አነብ የነበረው ለትምህርት ቤት የቤት ስራ እንጂ ለቅንጦት ንባብ አልነበረም እኮ አለ። በዚህ ሁሉ መካከል እኔ በዝምታ በሽቄያለሁ። ኢትዮጵያውያን ደራሲያንን እናድንቅ ማለቱ ምንም ክፋት እንደሌለው ይገባኛል። ነገር ግን የሩሲያን ስነ ጽሑፍ አባት የሆነን ደራሲ ረብ የለሽ ለማለት መዳፈሩን ግን በቸልታ ለማለፍ ተፈታተነኝ። ፑሽኪን በሚችለው ሁሉ ሀገሩን ያገለገለ የተከበረ ባለትዳር ሰው ነበር። የሚወዳት ባለቤቱን ክብር ለመጠበቅ ሲል ለፍልሚያ ተዳርጎ ገና በለጋ ዕድሜው በ37 ዓመቱ ከመቀጨቱ በፊት ፑሽኪን ደራሲ፣ ገጣሚ፣ ጸሐፊ ተውኔት ነበር። ለመሆኑ ክፍሌ በ40 ዓመት ዕድሜ ምን ያከናወነው ነገር አለ? ከመተኛቱ በፊት የቤተሰቦቹን ሕይወት ባሳዛኝ ሁኔታ የነጠቀውን የከሰል ምድጃ እንኳን ለማጥፋት ያልቻለ ሰነፍና ንዝህል አልነበር። በተለይ በዚህ ቀን ይህ ስራ ፈትና ዓላማ ቢስ ባንዲራ አምላኪ ቅል ራስ በእጅጉ አስቆጣኝ። የሚገርመው ዘወትር ይሄን በመሰለ ስብከቱና ነቀፌታው ሊያሳጣቸው ቢጥርም የሰፈራችን ሴቶች ሁሉ ለቁንጅናው ሲሉ ብቻ ክፍሌን ይወዱታል። አንድ ቀን አንደኛዋን አክስቴን በተቻላት መጠን አለባበሷን ከኢትዮጵያውያን ሴቶች አለባበስ ጋር እንድታስማማ ሲገስጻት አየሁ። ጥብቅ ያለ ጅንስ እንድትለብስ አይፈቀድላትም። በዚህ ምክንያት ለሰፈራችን ሴቶች ሁሉ የኢትዮጵያውያን ሴቶችን ጨዋ አለባበስና ስነ ምግባር አስተማሪና መካሪ አድርጎ ራሱን ሾሟል። ዘወትር እንዲህ ይላል፣ የኛ ሴቶች በዓለም ዙሪያ በጨዋነታቸውና በስነ ምግባራቸው ተለይተው ይታወቃሉ። የሚያስገርመው ነገር የሆነ ጊዜ አንድ መጽሔት ላይ ለሳሙና ማስታወቂያ ታይት ለብሳ ሳሙናውን ለማንሳት አማላይ በሆነ ሁኔታ ያጎነበሰችን ሴት ፎቶ በመቋመጥና ይበልጥ በጥራት ለማየት በመሻት
መጽሔቱን ገልብጦ ሲመለከት ያየሁት ያው ክፍሌ ለሰፈራችን ሴቶች ሁሉ ጨዋ አለባበስ ለማስተማር ይማሰናል። በበኩሌ እንዲህ አይነት በሚጣረስ ተቃርኖ ውስጥ የሚቃብስ ሰው ካጠገቤ እብስ ቢልልኝ ደስታውን አልችለውም፣ ሰላምም ይሰጠኛል። እንዳለመታደል ሆኖ ግን ክፍሌ ወደ ቤታችን የሚያደርገው ተደጋጋሚ ጉብኝት የሚያመልጡት አይደለም። በዛን ሰሞን አንድ ቀን አሜሪካ ተወልዶ አሜሪካ ያደገ ያክስቴ ልጅ ሊጎበኘን ወደ ቤታችን መጣ። ከክፍሌ በቀር ሁላችንም በጉብኝቱ ተደስተናል። ክፍሌ ያክስቴ ልጅ በሂውስተን ቴክሳስ ሜዲካል ዶክተር መሆኑን ሰምቷል። ይህን የተማረ ብዙ ያከናወነ እትብቱ እንኳን ያልተቀበረባትን ሀገር ከልቡ የሚወድ ሰው እንዴት ማስጎንበስ እንዳለበት ግራ ገብቶታል። ከበታችነት ስሜቱ ጋር ተዳምሮ ክፍሌ ይህንን ያለመደውን እንግዳና የማይገዳደሩት ሁኔታ እንዴት መድፈር እንዳለበት ተጨንቆ ብስጭቱ ጣራ ነካ። ላክስቴ ልጅ እንኳን ደህና መጣ የተዘጋጀውን የሚጣፍጥ የጥጃ ስጋ ጥብስ እየበላን ለእንግዳችን ምቾት ስንል በእንግሊዘኛ ቋንቋ ወሬያችንን እንሰልቃለን። ድንገት ግን ክፍሌ ንግግራችንን አቋርጦ አፉ ውስጥ የሞጀረውን እንጀራ በቅጡ ሳይወጥ ላክስቴ ልጅ ጥያቄ ሰነዘረ። በአባትም በእናትም ደም ከኢትዮጵያ ሆኖ ሳለ እንዴት አማርኛ ቋንቋ ሳለምድ ቀረህ አለው። ለዚህ ጥያቄው ያክስቴ ልጅ በዚያው በአማርኛ ቋንቋ መልስ ሰጥቶ ጥርት አድርጎ መናገር እንደሚችል አስረዳው። ሁላችንም በሁኔታው ሳቅንና መነጋገሪያችንን ወደ አማርኛ ቋንቋ ለወጥን። በአይኔ ጨረፍታ በጎሪጥ ክፍሌ ከምግቡና ከክብሩ የቱን መዋጥ እንዳለበት ቸግሮ ሲተናነቀው አየሁ። ሁኔታው በዚህ መች ቢያበቃ፣ ይልቁንም ለክፍሌ ትንፋሹን ቀጥ ያደረገበት ቀጥሎ የሆነው ነገር ነበር። ከምግብ በኋላ በቡና ሰዓትም ክፍሌ ካክስቴ ልጅ የበለጠ ብልህ ሆኖ ጎልቶ የሚወጣበትን ሁኔታ አድፍጦና አድብቶ ሲጠብቅ ቆየ። እናም እንደ ዘበታ አንዲት ሐሳብ ጣል አደረገ። ታውቃለህ፣ ትክክለኛ ጊዜ ላይ ነው ወደ ሀገር የመጣው። በሚቀጥለው ሳምንት ማክሰኞ የአድዋ ድል በዓል ይከበራል። ለመሆኑ ስለ አድዋ ድል ታውቃለህ? ያክስቴም ልጅ ሲመልስ ኢትዮጵያ ቅኝ ገዢውን የጣሊያን ኃይል ድል ያደረገችበት የአድዋ ጦርነት ማለት ነው አይደል? ስለሱ ከሆነማ በሚገባው ቃለው እንጂ። ያክስቴ ልጅ ምላሽ ልባዊ ነበር። ንግግር ውስጥ ምንም አይነት ሹፈት አልነበረም። ክፍሌ ሁኔታው ለበላይነት ፍላጎቱ ስላላገዘው ተቆጣ። የመጨረሻ ቃሉን ለመስጠት በሚመስል ሁነት በልበ ሙሉነት በአውሮፓውያኑ የቅኝ ግዛት ወረራ ዘመን ኢትዮጵያ በየትኛውም አውሮፓዊ ኃይል ቅኝ ካልተገዙ ሀገራት መካከል አንዷ ነበረች አለ። ለክፍሌ እረፍት በሚነሳ ሁነት ያክስቴ ልጅ በጉዳዩ ላይ ንግግሩን ቀጠለ። በእርግጥ ቅኝ ያለመገዛት ሊኮራሩበት የሚገባ ጉዳይ ነው። ነገር ግን የእርስ በርሳችን የብሔር ጥላቻና ግጭትም ልንጨክንበት የተገባ ይመስለኛል። እርስ በርሳችን በጭካኔ ምንፈላለግና ምንገዳደል ከሆነ ቅኝ ያለመገዛታችን ብቻውን በቂ አይሆንም አይመስልም? ጥያቄውን ወደ ክፍሌ ያዞረው። እንደዚህች ቅጽበት ክፍሌ ምቾት የማጣት ስሜት ሲያሳያይቸው አላቅም። የተረጋጋ ፊቱ ፍም መሰለ። ግንባሩን አላበው። አሁን በትክክልም ጨዋታው ከእጁ መውጣቱን አውቆታል። እናም ወደ ለመደው የጭፍንነትና የድንቁርና መንገድ ሸርተት አለ። የንግግሩን መንፈስ ቀይሮ የማጥቃት አይነት ስሜት ገባ። ለመሆኑ እናንተ አሜሪካን ሀገር ዘረኝነትን እንዴት ነው የምትዋጉት? መልስ ለመስማት ፋታ እንኳን ሳይሰጥ ቀጠለ። እኔ በነፃ እንድኖር ቢከፈለኝ እንኳን እዚያ ሀገር አልኖርም። ዘወትር የዘረኝነት አርጩሜ እያረፈብኝ እዚያ ከምኖር እዚህ ሀገሬ እስከ ድህነቴ ክብሬን ጠብቄ ብኖር እመርጣለሁ። በዚህ ቅጽበት ያክስቴ ልጅ እየሆነ ያለውን ነገር ተገነዘበው። የክፍሌን የመበለጥ ስሜትና ስብዕና ተረዳው። ነገሩን ይበልጥ ከማክረርና ክፍሌንም ይበልጥ ከማዋረድ ይልቅ ማርገብን መረጠ። ረጋ ባለ መንፈስና ትህትና ሐሳብህን እረዳለሁ ወንድሜ ካለው በኋላ አትኩሮቱን ወደ ሌሎቻችን ቀየረ። በክፍሌ የአሜሪካ ዘረኝነት ወለፈ እንዳረዳጅና ብስጭት ተገርሜ ስለነበር በበኩሌ ውይይታቸው እንዲቀጥል ተመኝቻለሁ። ሁኔታው ግን እናቴ የክፍሌን ኢትዮጵያዊነት የተላበሰች ሴት የማግባት ምኞት ለማሳካት ብላ የሆነች ጨዋ ልጅ ያስተዋወቀችበትን አጋጣሚ ወደ አይምሮ የመጣ። እናቴ ያስተዋወቀችው ይቺ ሴት ዘመዷ ናት። ቸሚና ትባላለች። የስሟ ትርጓሜ ጣፋጭ ማለት መሆኑን ነግራኛለች። በዘመኔ ሁሉ ከማውቃቸው ሴቶች እጅግ በጣም አማላይ እሷ ናት።
ቸሚና ልክ እንደ እናቴ ሁሉ የጉራጌ ማህበረሰብ አባል ናት። ከክፍሌ 8 ዓመታት የምታንስ የአዲስ አበባ ዩኒቨርሲቲ የሕግ ትምህርት ክፍል 4ኛ ዓመት ተማሪ ነበረች። ምን አይነት ምድራዊ ኃይል የቸሚናን አይን አሳውሮ ክፍሌን ለመታወቅ እንደተስማማች እግዚአብሔር ይወቅ። ግን ክፍሌ በሚታይ ሁኔታ ወደ እሷ መሳቡ የተሰወረ አልነበረም። ቸሚና አማላይ፣ ጨዋ ታዋቂ፣ ነገር የገባት መስህብ ያላት ሴት ናት። አለችው እናቴ የቸሚና እግር ከቤት እንደወጣ። አያት አይደል በሚል ስሜት እየተሻሸ ለጊዜው ምንም አይነት ግንኙነት እንደማይፈልግ ተናገረ። እናቴ አጥብቃ ስትይዘው ግን ቸሚና የጉራጌ ብሔር ተወላጅ መሆኗ ምቾት እንደነሳው ነገራት። እንግዲህ ስለ ኢትዮጵያ የማይሽር ጥልቅ ፍቅር እንዳለው የሚዘባርቀው ክፍሌ እርሱ የተገኘበትን ብሔር ከሌሎች ሁሉ የበላይ አድርጎ ይመለከታል። እናስ ዘረኝነት ከዚህ የተለየ ሌላ መገለጫ ይኖረዋል? ለዚህ ነበር ያክስቴ ልጅ የክፍሌን ግብዝነት ለአንዴና ለመጨረሻ ጊዜ እርቃኑን እንዲያስቀረው የተመኘሁት። ያክስቴ ልጅ እኛ ዘንድ በቆየባቸው 30 ቀናት ክፍሌ ቤታችንን የጎበኘው በጣት ለሚቆጠሩ ጊዜያት ብቻ ሆነ። እንደ እውነቱ ከሆነ እግሩን መሰብሰቡ ለኔ ምቾት የሚሰጥ ሆኖልኛል። በእነዚህ 30 ቀናት በቤታችን በተገኘባቸው ጥቂት ጊዜያትም ቢሆን ባልተለመደ ሁኔታ ጭምት ሆኖ ታየ። ያክስቴ ልጅ የመሄጃው ዕለት ደርሶ ለሽኝት ስንሰባሰብ ክፍሌ በጥንቃቄ የታሸገ ስጦታውን ይዞ ቤታችን ተገኘ። ያክስቴ ልጅ ስጦታውን በትህትና ተቀብሎ በጉጉት ስሜት ከፈተው። 3ቱን የኢትዮጵያ ሰንደቅ ዓላማ ቀለማት የያዘ ደረቱ ላይ ጎላ ብሎ የሚቀጥለው የኢትዮጵያ ትውልድ የሚል ሐረግ የተጻፈበት ቲሸርት ነበር። ስጦታው ይህን ከመሰለው ነገር እንደማያልፍ የሚጠበቅ ነበር። ያክስቴን ልጅ ጓዝ ተጋግዘን መኪና ላይ ልንጭን ስንጣደፍ ድንገት ክፍሌ ተከስቶ መሐመድ ባሪያው ይታል አለ። መሐመድ ሰውነቱ ጠቆር ያለ የአካባቢውን ሰው በመላላክና በጉልበት ስራ የሚያግዝ የጉልበት ሰራተኛ ነው። እንዳለመታደል ይህን ሰው በቀለሙ ምክንያት የአካባቢው ሰው መሐመድ ባሪያው የሚል ቅጽል ስም አውጥቶለታል። ግርምታዊ ምጸት በሚፈጥር ሁኔታ ስለ አሜሪካ የቀለም ልዩነት ተንጠራርቶ ሊያወራ የሚከጅለው ክፍሌ ይህን ሰው እንዲህ ክብረ ነክ በሆነ ሁኔታ ሲጠራ ሰማ ገርሞኛል። ክብሬን ይነካብኛል ብሎ አሜሪካን ንቆ የገዛ ያገሩን ሰው ግን በዘርና በቀለም ከፋፍሎ የሰውየውን የክብር ቋንጃ በእንዲህ አይነት አጠራር መስበር ምንኛ ግር የሚል ነገር ነው። ያክስቴ ልጅ ከሄደ ከጥቂት ሳምንታት በኋላ ከገጠር የመጣች የሩቅ ዘመድ ናት ካላት የ14 ዓመት ታዳጊ ጋር ቤታችን ብቅ አለ። እናቴ እንደነገረችኝ ልጅቷን ሊረዳት ሊያስተምራት ቃል ገብቶ ከገጠር ያመጣት ናት። እሷም በትርፍ ጊዜዋ የቤት ውስጥ ስራዎችን ትሰራለች። ይህን የመሰለው ልጆችን በጉዲፈቻ ተቀብሎ ማሳደግ የተለመደ ተግባር ስለነበር ብዙም ትኩረት አልሰጠሁትም። ግን ክፍሌ በዚያ ፀሐያማ ዕለት ከልጅቷ ጋር ወደ ቤታችን ጎራ ያለው ለተለየ ዓላማ ሆነ። የገላ መታጠቢያችንን ለመገልገል። መታጠቢያ ቤታቸው ምን እንደሆነባቸው እንጃ እየታደሰ ነበር መሰለኝ። የገላ መታጠቢያው ክፍሉ ከዋናው ቤት ተነጥሎ ለብቻው እዛው ግቢያችን ውስጥ ይገኛል። ክፍሌ ወደ መታጠቢያ ክፍሉ መራመድ ሲጀምር ታዳጊዋ ልጅ አነስተኛ የልብስ ሻንጣውን ይዛ በረንዳው ላይ ቆማ የሚያስፈልገውን ልብስ ለማቀበል ዝግጁ ሆና መጠበቅ ጀመረች። ከጅምሩ በክፍሌ ዙሪያ የሆነ ስላለው ነገር ምንም ግድ አልነበረኝም። የክፍሌ ቤታችን መገኘት ምቾት ነስቶኛል። ዞሮ ያው ከክፍሌ ጋር የተነካካች ስለመሆኗ ልጅቷንም ለመቅረብና ለማውራት ብዙ ፍላጎት አልነበረኝም። ክፍሌ ወደ ባኞ ቤት ከገባ ከ20 ደቂቃዎች ጥበቃ በኋላ ግን ጉጉት አደረብኝ። ከባኞ ቤቱ ሳይወጣ ከልጅቷ ጋር ጥቂት ብነጋገር በሚል ተስፋ ወደ ደጅ ወጣሁ። አነስተኛዋ ሻንጣ በረንዳ ላይ አለች። የመታጠቢያ ክፍሉም ተቆልፏል። ልጅቷ ግን እምጥ ትግባ ስምጥ የለች። ጉጉቴ ንሮ ቀስ ብዬ ወደ መታጠቢያ ክፍሉ ተጠግቼ በቁልፉ ቀዳዳ በኩል ወደ ውስጥ ተመለከትኩ። በዚያች ቅጽበት ያየሁት ነገር በምንም ያህል የስነ ልቦና ሕክምና ከአይምሮ ሊፍቁት የሚቻል አይመስልም። በአንደበቱ ከሚሰብከውና የሚቀጥለውን የኢትዮጵያ ትውልድ የማብቃት መፈክር ፍጹም በሚጣረስ ሁኔታ ክፍሌ ያቺን ምስኪን ታዳጊ እያባለገ ነበር።
ይህ አድራጎት ብቻውን ክፍሌ ምን ያህል በሚጣረስ ምኞትና ቅዠት መሃል እንደሚዋትት ማሳያ ይሆናል። የሚቀጥለውን ትውልድ ስለማብቃት እየሰበከ በዚህች ልጅ በኩል ግን የሚቀጥለውን ትውልድ ይበድላል። ዓለሙ ራሱን ለማጥፋት ሲወስን ከሞት አፋፍ ደርሶ ሊተርፍ እንደሚችል ያሰብ አይመስልም። ብቻ ካሳዛኝ ኑረቱ ትርምስና ሁካታ ከማያጣው የሰፈራችን ግርግር በጸጥታ ሹልክ ብሎ ለማምለጥ ተመኝቶ ነበር። ቅጥ አምባር በሌለው ሁኔታ በሚራወጠው ማህበረሰብ መሃል ይሄን ለመሰለ ብቸኝነትና ተስፋ የማጣት ድርጊት ምቹ ሁኔታ ማግኘት ቅንጦት ሆኖበታል። ዓለሙ ከ6 እና 8 ዓመታት ወንድ ልጆቹ ጋር የሚኖር ባለቤቱን በአሳዛኝ አደጋ ያጣ ጎልማሳ ነበር። ማንም አለባበሱን በማየት ብቻ በቀላሉ ልብ የሚነካ የህይወት ትግልና ጉስቁልናውን መረዳት ይችላል። የሆነ ጊዜ ማራኪ የነበረ የፊት ገጹ ትላንቱን ለሚያውቁ ሁሉ መልኩ እስኪያደናገር ድረስ በማዲያትና የሚያዡ የፊት ላይ ቁስሎች ተሞላ። በተፈጥሮ ጎባጣ ያልነበረው ሰው የሆነን ከባድ ሸክም ተሸክሞ የሚንቀሳቀስ እስኪመስል ድረስ አጎነበሰ። ስቃይ እንዳለሙ አይነት ጠንካራ ሰውን በዚህ ደረጃ ሊሰብር መቻሉ የሚያስገርም ሆነ። ሁሉም ነገር የጀመረው ከ1 ዓመት በፊት ባለቤቱ ዙፋን በአደጋ ምክንያት ለህልፈት ስትዳረግ ነበር። አደጋው ጥልቅ ሐዘን የሚፈጥር ቢሆንም ግር በሚል ሁኔታ አስቂኝ ገጽታም ነበረው። አሳዛኝ ክስተቶቹ በድንገትና በፍጥነት በተከናወኑበት በዚህ ያዘቦት ዕለት ዙፋን እንደተለመደው ዕቃ ለማጓጓዝ ወጥታ ግፊያና ውክቢያ በማያጣው በመርካቶ ጎዳና በመዘዋወር ላይ ነበረች። በዚያች ዕለት ከየት መጣ ሳይባል በድንገት የተከሰተው አህያ የዚህ ልብ ሰባሪ ታሪካችን ዋነኛ ተዋናይ ሆነ። ለወትሮ አህዮች ዘወትር የነጋዴዎች ሸቀጦችን በታዛዥነት የሚያንቀሳቅሱ ፍጹም ሰላማዊ ፍጥረታት ናቸው። አጋጣሚውን ፈጽሞ ያልተለመደ የሚያደርገው ይሄው ያልተጠበቀና የአህዮች መገለጫ ያልሆነ አጥቂነት ክስተት ነው። በዚያ እንግዳ ዕለት አህያው ድንገት ሳይታሰብ እየሮጠ መጥቶ ዙፋንን ገፍቶ ከጣላት በኋላ እንደ ክፉ ዕድል ወይ የቀን ጎዶሎ ሆኖ በወደቀችበት ጉሮሯ ላይ ረግጦ ያለ ዕድሜዋ ለሰቅጣጭ ሕልፈት ዳረጋት። የዓለሙን ልብ በሐዘን የሰበረው ግን የትዳር አጋሩን በዚህ መልኩ ማጣቱ ብቻ አልነበረም፣ ያሟሟቷ ሁኔታ እንጂ። ዙፋን በአህያ ተረግጣ ከሞተች በኋላ ሐሜት፣ ፍረጃዎች እንደ ሰደድ እሳት በሚዛመቱበት ከባቢ ዓለሙ በየመንገዱ ስላሟሟቷ የሚነዛውን ወሬ ችላ ብሎ ለመኖር ከበደው። በአሟሟቷ ጨርሶ ሀፍረት ሊሰማው አይገባም ነበር። እሱ ግን በሁኔታው በእጅጉ በሀፍረት ተሸማቀቀ። ስላሟሟቷ ሁኔታ ሲያብሰለስል ቆይቶ ምን አለበት በተኛችበት በዛው ድፍት ብላ ብትቀር ሲል ተከዘ። እንዲያው በተኛችበት ድፍት ማለቱ እንኳን ቢቀር አለ አይደል፣ በቃ ምን አለ ከአህያ ይልቅ መኪና ቢገጫት። የሥራ ባልደረቦቹ ለዓለሙ ካላቸው ከፍ ያለ አክብሮት የተነሳ ለዙፋን መታሰቢያ የዜና እረፍት ሽፋን በመስጠታቸው ደግሞ ለዓለሙ ሁኔታውን የበለጠ አወሳሰበበት። ከዚህ አጋጣሚ በፊት ዓለሙ በአንድ የሀገር ውስጥ ጋዜጣ ላይ የሚሰራ በሙያው እጅጉን የሚያኮራ ጋዜጠኛ ነበር። ጽሑፎቹን ባያነቡም የሚታወቅ የተከበረ ጋዜጣ ላይ ስለሚጽፍ ብቻ ጎረቤቶቹ በአክብሮት ይቀርቡታል። ዓለሙም ይሄን በሚገባ ያውቃል። እያንዳንዷን አጋጣሚም ስሙን፣ ክብሩን ከፍ ለማድረግ ይጠቀምባታል። የሚጽፍበትን ጋዜጣ በጉያው ሸጉጦ በሰፈር ውስጥ ሲመላለስ ሰዎች እየተጠቋቆሙ የታወቀው ጋዜጣ ላይ አምድ ይዞ የሚጽፈው ዓለሙያውና እየተባባሉ ሲያንሾካሹኩ ይሰማል። ከእጁ የማይለየው ጋዜጣው ምንጊዜም የእሱን ጽሑፍ አትሞ ስለሚወጣ ችሎታውን የሚጠራጠር ቢኖርስ እንኳ አፍ ለማዘጋት እንዳሳማኝ ማስረጃ ያገለግለዋል። እነሆ ከዙፋን አሳዛኝ አሟሟት በፊት የነበረው ዓለሙ እንዲህ ኩሩ ነበር። በባህሉ መሰረት ከቀብር መልስ የዓለሙ ቤት ለቅሶ ለመድረስ በመጡ ቤት ዘመዶች፣ የሥራ ባልደረቦችና ጎረቤቶች ተሞላ። ነገር ግን የዓለሙ ምኞት ብቻውን መሆን ነበር። በቃ የዙፋንን እንግዳ አሟሟት የማይሰማበት እልም ጭልጥ ያለ ቦታ
መሸሽና መደበቅ። ዳሩ ግን የዓለሙን የእፍረት ብስጭት በሚያባብስ ሁኔታ በሁሉም ሰው ፊት ከባልደረቦቹ አንዱ ጋዜጣቸው ስለሚስቱ ዙፋን አሟሟት ሁኔታ የሰራውን የዜና እረፍት ሐተታ እንዲያነባው አቀረበለት። ዓለሙ የግዱን ቅልስልስ ብሎ ተቀብሎ ለማንበብ ሲሞክር ከባልደረቦቹ ሌላኛው ሰው ዜና እረፍቱን ለሁሉም ሰው እንዲሰማ ጮክ ብሎ ለማንበብ በትህትና ሐሳብ አቀረበ። ጋዜጣው ላይ የሰፈረውን ዜና እረፍት እንዲህ አነበበው። በተሰበረ ልብ የሥራ ባልደረባችንንና የጓደኛችን ዓለሙ በዛብህን ውድ ባለቤት ወይዘሮ ዙፋንን ሸኝተናል። ዘላለም በልባችን ትኖራለች። ዙፋን መንግስቱ መስከረም 15 ቀን 1988 ዓመተ ምህረት በደረሰባት በአህያ የመረገጥ አደጋ በድንገት ሕይወቷን አጥታለች። ደግ ልቧና ቀና መንፈሷ በአጸደ ሕይወት እያለች የሚያውቃትን ሁሉ ልብ ነክቷል። በዚህ አሳዛኝ ጊዜ ከወንድማችን ዓለሙ በዛብህና ከቤተሰቡ ጎን እንደምንቆም እናረጋግጣለን። ሐዘናቸው ሐዘናችን ነው። መጽናናትን እንመኝላቸዋለን። ዙፋን ዘላለማዊ ረፍትን እንመኝልሻለን። ትዝታሽ ለዘላለም በልባችን ይኖራል። የሥራ ባልደረባው አንብቦ ሲጨርስ ክፍሉ በጸጥታ ተዋጠ። የዓለሙ ጆሮ ውስጥ ግን አንዲት ቃል ተሰንቅራ ቀርታለች። ዙፋን መንግስቱ የሞተችው በአህያ ተረግጣ ነው። ይህንን እያሰበ ሶፋው ላይ በሐፍረት ኩምሽሽ አለ። ታዳጊ ልጆቹ እናታቸውን ማጣታቸው የሙት ልጅ መሆናቸው ቅድሚያ ሊሰጥ የሚገባው ጉዳይ እንደሆነ አልተሰማው። እንደዛ የምትወደውን የፍቅር አጋሩን የትዳር ጓደኛውን ማጣቱ ብዙም አላሳሰበው። ከድንገተኛ ህልፈቷ 3 ሳምንታት በኋላ የሱ ዋነኛ ጭንቀቱ በሥራ ባልደረቦቹ ፊትና በሰፈሩ ውስጥ ሐፍረትን አስወግዶ እንደምን ከዚህ ቀደም ያደርግ እንደነበረ ሁሉ በኩራት መራመድ የሚያስችል ድፍረትን እንደሚገነባ ነው። ከዚህ ወዲያ ሰዎች የሚያውቁኝ በጎበዝ ጸሐፊነት አይሆንም። ይልቁንስ ከዚህ ወዲያ ለዘላለም ሚስቱ በአህያ የተገደለችበት ሰውኝ ይታወሳለሁ እያለ ተከዘ። እናስ መሞቷ ካልቀረ በአንበሳ ብትገደልስ ምን ነበረበት? በብስጭት አጉረመረመ። ከቀን ወደ ቀን ሐፍረት አሽመደመደው። ልጆቹን ሊንከባከብ ቀርቶ ለመመገብና ለሌሎች ቀላል ተግባራት እንኳን ካልጋው መውጣት ሸክም ይሆንበት ጀመር። በመጨረሻም በሚያሳዝን ሁኔታ ልጆቹ ከእህቱ ጋር እንዲኖሩ ለመላክና ስራ ለመልቀቅ ወሰነ። በዚህ የመገለል ጊዜው ዓለሙ በመንደሩ መካከል በጠባብ መንገዶች ላይ እየተጋፋ አድናቆትን ከየሰው አንደበት ሲሰበስብ ይቃዣል። አንዳንዴ እንዲያውም ባለቤቱ ዙፋን በሆነ ሚስጥራዊ የኩላሊት ህመም ተይዛ ለመዳን የምታደርገውን ተጋድሎ ለጎረቤቶቹ ሲያስረዳ አይነት የቀን ቅዠት ይወሳስደዋል። በእነዚህ የቀን ቅዠቶች ውስጥ ባለቤቱን እስከ መጨረሻዋ ህቅታ ድረስ በጀግንነት አጠገቧ ሆኖ የተንከባከበ ክቡር ባል እንደሆነ አድርገው ሲያደንቁት በቁም ህልሙ ይታየዋል። ሌላ አይነት አዲስ የህልፈት ዜና ሲጻፍላት ያለማል። የማይድን የኩላሊት በሽታን በጀግንነት ስትፋለም ቆይታ ዙፋን መንግስቱ በመጨረሻም በሰላም አርፋለች አይነት። ከቁም ቅዠቱ ሲመለስ ግን የባለቤቱ በአህያ የመገደል ህመም ብስጭቱን መልሶ ያባብስበታል። ለመሞት ስንት በሽታ ነበረላት እኮ። አሁን እንደው በአስም በሽታ ምክንያት ብትሞት ከዚህ ሁሉ ይቀላል ነበርም። አኩተመተመ። እህቱን ጨምሮ ብዙዎች የባለቤቱን ህልፈት መቀበል ባለመቻሉ ምክንያት የመንፈስ ስብራት እንዳጋጠመው አመኑ። በእጅጉ አዘኑለት። እህቱ ዘውትር የሚያስፈልገውን ሁሉ ታቀርብለታለች። አልፎ አልፎም የማያውቃቸው ግን የሚራሩለት ሰዎችና የሥራ ባልደረቦቹ በር ላይ የሚያስቀምጡለትን የበሰሉ ምግቦች ያገኛል። ነገር ግን ወዳጆቹ እንደሚጠረጥሩት የሱ ድብርት የሐዘን ስሜት ጋር የሚያገናኘው ነገር አልነበረም። ይልቁንስ ያጎበጠው ያከሰለው ሐፍረት ነው። የልጆቹ እናትና ባለቤቱ በአህያ ተረግጣ ሞተች ይሉትን እውነታ መቀበል እንደ ሸክም ከብዶታል። የተጨነቀው ስለ ህልፈቷ አልነበረም። ያሟሟቷ ሁኔታ በዝናው በኩራቱ ላይ ስለሚያጠላው ጥላሸት እንጂ። ከአንድ ዓመት በኋላ በእህቱና በአንዳንድ ሩህሩህ ጎረቤቶቹ ውትወታ ወደ ተለምዷዊ ህይወቱ ለመመለስ በማለም ከቤቱ ውጪ ለመውጣት በየሰፈሩ ውስጥ ጥቂት ለመንሸራሸር ብርታትን አገኘ። በውስጡ ከዚህ ሁሉ ጊዜ በኋላ የሆነውን ነገር ረስታውት ይሆናል የሚል ተስፋን ሰነቀ። ነፍሱን የሰቀዛት የጸሐፊነት ደመነፍስ
ሲነቃቃ ታወቀው። ያንን የሚረብሽ ሁኔታ አስወግዶ ሰላማዊ ኑሮውን መግፋት እንደሚችል ሲያስብ ፈነደቀ። ከድብርት ማገገሙን ምክንያት በማድረግ የቀድሞ የሥራ ባልደረቦቹ ለረጅም ጊዜ ያቀዱትንና ያዘጋጁለትን ሰርፕራይዝ ስጦታ ሊያቀርቡለት ወሰኑ። ከሱ እይታ ውጪ እርሱን ሊያስደስት ይችላል ያሉትን ይህንን ስጦታ ለማዘጋጀት ሌት ተቀን ሲለፉ ከርመዋል። በመጨረሻ ቀን ተቆርጦ ዓለሙ ቀለል ላለ ግብዣ እንደሚፈልግ ተነግሮት ወደ ጋዜጣው ቢሮ ተጠራ። ለእርሱ ያዘጋጁትን ስጦታ ከአነስተኛ ድግስ በኋላ እንደሚያቀርቡለት አረጋገጡለት። ዓለሙ ስጦታው ምን ሊሆን እንደሚችል እያውጠነጠነ አብዝቶ በልቡ ተደሰተ። ለ1 ዓመት ያህል ከሥራ ገበታው ቢርቅም እሱን የሥራ ከባቢያቸው ቤተሰብ አባል አድርገው ለማቅረብ ያሳዩት በጎነት ልቡን ነካው። እኔን ሰርፕራይዝ ለማድረግ በዚህ መጠን የለፉት እንደ ጸሐፊ በጣም ከፍ አድርገው ቢመለከቱኝ ነው ብሎ አስቦ በዚህ በመጠኑ ተኩራራ። በግብዣው ዕለት ዓለሙ ከወትሮ ለየት ባለ ሁኔታ ራሱን ለማሳመር ከፍተኛ ጥረት አደረገ። ጠጉሩን በሚገባ ተስተካከለ። ጺሙን በቅጡ ተላጨ። የፊቱን ሽፍታ ለማስታገስ ለረጅም ጊዜ ችላ የተባለ ቅባት አንስቶ እያዳረሰ ተቀባ። ነገር ግን አይኖቹ ስር ኩፍ ብለው ያበጡትን ከረጢቶች ምንም አይነት ቅባት ሊበግራቸው አልቻለም። በመስታወት ውስጥ የራሱን ምስል አተኩሮ እየተመለከተ የለበሰው በጥንቃቄ የተተኮሰ ንጹህ ሰማያዊ ሱፍ የድሮ ማንነቱን አስታወሰው። የሚወደው የጸሐፊነት ሙያውና ጋዜጣ ላይ የታተሙት መጣጥፎቹ አይምሮውን በትዝታ አጥለቀለቁት። እነዚህ የትላንት ምስሎች የሆነ አይነት ንዝረት ፈጠሩበት። መንፈሱ እጅግ ተነቃቅቶ በለሆሳስ ለራሱ በጣም የተከበርኩ ሰው ነኝ አለ። የገረጣ ግራጫ ሶፋው ላይ ቁጭ ብሎ ጫማውን ማሰር ጀመረ። በድንገት ዳግም በቤቱ ውስጥ ልጆቹ እየተሯሯጡ ሲጫወቱ በአይነ ህሊናው ታየው። አልፎ አልፎ መጥተው ሲጎበኙት ምንጊዜ እህቱ አብራቸው ትገኝ ነበር። አሁን ግን አልፎ አልፎ ብቻ ሳይሆን ከእርሱ ጋር በቋሚነት እንዲኖሩ ለማድረግ ለራሱ ቃል ገባ። የድሮ አለቃው የዛሬውን ለእርሱ ክብር የተዘጋጀውን መሰናዱ ለማዘጋጀት ያሳየው ትጋት ወደ ቀድሞ ስራው መልሶ እንደሚቀጥረው በራስ መተማመን ሰጠው። በተቀመጠበት በመጀመሪያው ወር ደሞዙ ምን እንደሚገዛበት ማውጠንጠን ያዘ። ልጆቹ ያለ ጥርጥር አዲስ አልጋና አዲስ አንሶላዎች ያስፈልጋቸዋል። አንዱ የሁለት መጫወቻዎች በገዛላቸውም አይከፋም። በዝምታ አሰላሰለ። በእርጅና የተጎሳቆለ ቤቱን በትኩረት ሲያጤን ከቆየ በኋላ ለግድግዳው አዲስ መልክ ለመስጠት ቀለም ለመግዛት ወሰነ። ወዲያው ግን ሳሎኑ ኮርኒስ ላይ ያለው ቀዳዳ ቅድሚያ ትኩረት ለመስጠት የሚያስፈልገው አሳሳቢ ነገር መሆኑ ትዝ አለው። ዝናብ በሚዘንብ ጊዜ ዘውትር በባዶ ባልዲ ደቅኖ የሚያጠራቅመውን ውሃ ቶሎ ቶሎ ይደፋ ነበር። እናም ለዚህ ነገር ቅድሚያ መስጠት አለብኝ እያለ ከራሱ ጋር ተማከረ። ዘለግ ካሉ ተስፋ የሚሰጡ የሐሳብ መመሰጦችና መብሰልሰሎች በኋላ አዲስ የተቀናጀውን አይበገሬ ደመ ነፍስ ይዞ ከቤት ወጣ። የቀድሞ የሥራ ቦታው ሲደርስ ወደ ስነ ስርዓቱ ቦታ አጅቦ የሚወስደው ሰው እስኪመጣ የዳይሬክተሩ ቢሮ እንዲጠብቅ በትህትና ተነገረው። ዳይሬክተሩ ቢሮ ውስጥ ወንበር ላይ ሲያስቀምጡት ይህን ክብር የሰጡት ለሱ ካላቸው ከፍተኛ ግምት እንደሆነ በማሰብ እንደገና ደስ የሚል ሞቅታ ተሰማው። የዳይሬክተሩ ቢሮ ውስጥ መስተናገድ ከስንት አንዴ ብቻ የሚገኝ ለጥቂቶች በጣም ልዩ ለሆኑ ግለሰቦች ብቻ የተሰጠ ዕድል ነው ብሎ አሰላሰለ። የእንግዳ መቀበያ ክፍል ሌላው ቀርቶ ኮሪደር ላይ እንደጠብቃቸው ማድረግ ሲችሉ ይህን ዕድል ለኔ መስጠታቸው ለኔ ያላቸውን ከፍ ያለ ግምት የሚያሳይ ነው። በጸጥታ አጅቦ ወደ ዝግጅቱ የሚወስደውን ሰው እየተጠባበቀ የሚያውጠነጥነው ይህንኑ ነበር። በዚያች የጥበቃ ሰዓቱ የዳይሬክተሩን ቢሮ ጌጣጌጦችና በሰፊው መስኮት በኩል የሚታየውን አስደናቂ ገጽታ እያስተዋለ አደነቀ። የክፍሉ ግድግዳዎች በፍሬም ውስጥ በተቀመጡ የምስጋና የእውቅናና የሽልማት ይፋዊ ሰርተፍኬቶች ተሸላልሟል። በተለየ ሁኔታ የባችለር ዲግሪና የማስተርስ ዲግሪ የሚጠቀሙት ሰርተፍኬቶች መደነቅን ፈጠሩበት። እጆቹን ኪሱ ከቶ በውድ እንጨት ወደ ተሰራ ትልቅ የቢሮ ጠረጴዛ አመራ። ጣቶቹ ጠርዙን እየዳሰሱ በቢሆን ኖሮ ስሜት መናወዝ ጀመረ። ይሄ ቢሮ የኔ ቢሆን ኖሮ የቀን ቅዠቱን ቀጠለ። በግድ የለሽ ሁኔታ የዳይሬክተሩን ወንበር ስቦ ከተቀመጠ በኋላ አይኖቹን ጨፍኖ
እልቅናውን አጣጣመ። ያለ እንከን በጥንቃቄ የተደረደሩትን የዴስኩን ቁሳቁሶች አያያዝ እያደነቀ ሳለ ድንገት አይኖቹ በጥንቃቄ ወደ ተቀመጠው የፎቶ ፍሬም ላይ አረፉ። ዳይሬክተሩ ከሟች ባለቤቱ ጋር የተነሳው የፎቶ ከጥቂት ዓመታት በፊት የታደመውን የሚስትየውን የቀብር ስነ ስርዓት እንዲያስታውስ አደረገው። ባለቤትየው በምን ነበር የሞተችው እያለ የማይፈልገው የጥያቄ ውቅያኖስ ውስጥ ተዘፍቆ በሐሳብ ማዕበል ይዋዥቅ ጀመር። በጣም ለማስታወስ ቢሞክርም አይምሮ ግን ወና ሆነበት። የሴትየዋን ያሟሟት ሁኔታ መርሳቱ አበገነው። ከዚህ በፊት የተነጋገራቸውን ነገሮች እያስተነተነ ስለ አሟሟቷ ሁኔታ በጸጥታ ማውጠንጠኑን ቀጠለ። የምር ግን እንዴት ነበር የሞተችው እያለ መልስ ፍለጋ ናላው እስኪዞር ራሱን በጣም አስጨነቀ። ነገር ግን ምንም አይነት ትውስታ አእምሮ ውስጥ ዝር አለ ማለቱ እጅጉን አስጨነቀው። መቼም በተፈጥሮ ሞት መሆን አለበት የሞተችው። ዳይሬክተሩ እንዴት የታደለ ሰው ነው። በቅናት ስሜት ተብከነከነ። ዓለሙ እንደገና ባለቤቱን በአህያ ሰበብ እንዲያጣ ያደረገውን ክፉ ዕድል ረገመ። ከጥቂት ደቂቃዎች በኋላ እሱንም ባስገረመው ሁኔታ ዳይሬክተሩ ራሱ አጅቦ ሊወስደው መጣ። ከአጭር ወዳጃዊ ሰላምታና ጭውውት በኋላ ዓለሙ ከዳይሬክተሩ ጋር ሁሉም ሰው ወደ ተሰበሰበበት ትልቅ አዳራሽ አመራ። በግብዣ ቦታ ሲደርስ በትልቁ አዳራሽ ውስጥ እህቱ፣ ልጆቹ፣ አብዛኞቹ ጎረቤቶቹ፣ ሌላው ቀርቶ በቅርቡ አግኝቷቸው የማያውቅ የሩቅ ዘመዶቹ ሳይቀር ተሰብስበው ሲመለከት አይኑን ማመን አቃተው። የሆነ አይነት ግራ መጋባትና መደነጋገር ተቆጣጠረው። ዓለሙ የሚሰራበት የጋዜጣ ቢሮ ከሚኖርበት ትርምስ ከማያጣው መርካቶ ንግድ ባንክ ቅርንጫፍ አጠገብ መሆኑ ሲታሰብ ጎረቤቶቹን በስራ አካባቢው ማግኘቱ ብዙ ያልተለመደ ነገር ሊሆን ይችላል። ባለቤቱ ዙፋን ራሷ በአሳዛኝ ሁኔታ ህይወቷ የተቀጨው እዚሁ ከስራ ቦታው አንድ ቅያስ አለፍ ብሎ ነው። ዛሬ በዚህች በተለየች ለእርሱ በተሰጠች ቀን ግን የቀድሞ የሥራ ባልደረቦቹ ከጎረቤቶቹ ጋር በአንድነት ጎን ለጎን ተቀምጠው ማየቱ እንግዳ ነገር ሆነበት። በዚህ እንቆቅልሽ በሆነ ስሜት ውስጥ እያዋዠቀ ሁሉንም በትንግርት ገረመማቸው። ድንጋጤው ከልክ ያለፈ ከመሆኑ የተነሳ አይኖቹ በመገረም አብጠው ሊፈነዱ፣ ቅንድቦቹ ወደ ላይ ተለጥጠው ከጠጉሩ ጋር ሊገጥሙ ምንም አልቀራቸውም። ምን እየተካሄደ ነው? ከስራና ከስጦታ ጋር በተያያዘ ክዋኔ እንደሆነ ነበር ያሰብኩት አለ ለራሱ በሹክሹክታ። ቀጥሎ ምን ማድረግ እንዳለበት ግራ ተጋብቶ የቱ ጋር መቀመጥ እንዳለበት እንኳን ግር ብሎ ሲደነጋገር የድሮ አለቃው ጀርባውን መታ መታ አድርጎ ከመድረኩ አጠገብ የሚቀመጥበትን ቦታ በጣቱ እያመላከተ ግራ ይበልህ ዓለሙ፣ አይዞ እዛው ወንበር ላይ ተቀመጥ፣ ይህንን ክዋኔውን ለማድረግ በብዙ ለፍተናል አለው። ዓለሙ ቀዝቃዛ ላብ እያጠመቀው መድረኩ አጠገብ ሄዶ ተቀመጠ። እንዳለመታደል ሆኖ የተቀመጠው ከታዳሚው ፊት ለፊት ስለነበር አስተያየታቸው በፍርሃት አሽመደመደው። ሲፈራ ሲቸር ቀስ ብሎ በክፍሉ ውስጥ የተሰበሰበውን ሰው መቁጠር ጀመረ። በክፍሉ ውስጥ ከተሰበሰበው 50 ሰዎች ውስጥ 10ሩ ብቻ የድሮ ባልደረቦቹ ናቸው። ግራ በመጋባትና በስሜት መረበሽ ውስጥ አንገቱን ሲደፋ እድምተኞቹ እርስ በርስ በጎንዮሽ ወሬ መንሾካሾክ ያዙ። ከጥቂት ደቂቃዎች በኋላ ከቀድሞ የሥራ ባልደረቦቹና ከፕሮግራም አስተባባሪዎች አንዱ ወደ መድረክ ወጥቶ ማይክሮፎኑ መስራት አለመስራቱን ለማረጋገጥ መታ መታ ማድረግ ያዘ። በዚህ ጊዜም እድምተኛው ሁሉ ዝግጅቱ ሊጀምር እንደሆነ ስለገባው ክፍሉን ጸጥታ ዋጠው። መድረክ ላይ የቆመው የዓለሙ የቀድሞ የሥራ ባልደረባ መናገር ጀመረ። የተከበርከው ውድ የሥራ ባልደረባችን ዓለሙ፣ ክቡራንና ክቡራን እንኳን ወደዚህ ልዩ ስነ ስርዓት በሰላም መጣችሁ። ሁላችንም እዚህ የተሰባሰብነው ከጥቂት ቆይታ በኋላ ለዓለሙ ያዘጋጀንለትን ስጦታ ለማበርከት ነው። እስከዚያው ግን በዓለሙ ስም ያዘጋጀንላችሁን መጠነኛ ድግስ እንድትቀማምሱ እንጋብዛችኋለን። ከግብዣው በኋላ ዳይሬክተራችን አጭር ንግግር ያደርጉልናል ብሎ ተናጋሪው ከመነጋገሪያው መድረክ ሲወርድ ዓለሙ የጠበቀውን ያህል የተቀናጀና የደመቀ ባይሆንም ጭብጨባና ፉጨት ተቀበለው። ዓለሙ ሁኔታው ግርታን ፈጠረበት። ጉዳዩ በእርግጥም የደስታ መሰባሰብ ይሁን አይሁን መለየት አቃተው። ለታዳሚው ምግብ መታደል ሲጀምር ዓለሙ እንዳለመውና እንደጠበቀው ድል ያለ ድግስ ሳይሆን ብስኩትና ኩኪስ ቢጤ ሆኖ አገኘው።
ዓለሙ በአንድ እጁ ግማሽ ብርጭቆ ኮካኮላ በሌላ እጁ ደግሞ ብስኩት ይዞ መድረክ ላይ ብቻውን መቀመጡ የፈረንጆችን ሃሎዊን በዓል የሚያከብር ትንሽ ልጅ የሆነ ያህል እንዲሰማው አደረገው። መጠነኛው ድግስ ለመጠናቀቅ 15 ደቂቃ እንኳን አልፈጀበትም። በእርግጥ ዓለሙም ድግሱ በፍጥነት እንዲጠናቀቅ ምኞቱ ነበር። ልቡ የሆነ ልክ ያልሆነ ነገር እየሆነ እንደሆነ ነግሮታል። የቀድሞ የሥራ ባልደረቦቹ ሁኔታና አስተያየታቸው የአሸናፊነት ስሜት እንዲሰማው አላደረገውም። ጭራሽ አድራጎታቸውና አቀባበላቸው ተከብሮ ሊሸለም እንደቀረበ ድል አድራጊ ሳይሆን ከንፈር የመምጠጥ የሐዘኔታ ድባብ ነበረው። በመጨረሻ የግብዣ ስነ ስርዓቱ ተጠናቆ ዳይሬክተሩ ወደ መድረክ ሲወጣ ዓለሙ ከጭንቀቱ ተንፈስ አለ። የዳይሬክተሩ ንግግር አጭርና ቀጥተኛ ነበር። ውድ ዓለሙና በዚህ አዳራሽ ውስጥ የተሰበሰባችሁ ክቡራትና ክቡራን፣ ለዓለሙ ያዘጋጀነው ስጦታ ይፋ ማድረግ ይቻለን ዘንድ ከአዳራሹ ውጪ እንድትከተሉኝ በአክብሮት ጠይቃለሁ። ንግግሬን እዚያው ቀጥላለሁ። አመሰግናለሁ። ዳይሬክተሩ ንግግሩን ሲያጠናቅቅ ዓለሙን በጉዞ እንዲቀላቀለው በጥቅሻ ምልክት ሰጠው። ዓለሙ ስለዚህ ምስጢራዊ ስጦታ ሁናቴ ያውጠነጠነ በስሜት ማዕበል ይናጣል። ሁሉም እየተንጋጉ ጥድፊያና ግርግር ወደማያጣው የመርካቶ ጎዳና ወጡ። ጥቂት ከተራመዱ በኋላ መስቀለኛ መንገድ ላይ ሲደርሱ ዳይሬክተሩ ሁሉም ሰው ባለበት እንዲቆም ምልክት ሰጠ። ዓለሙ የቆሙበትን ቦታ በትክክል ስላወቀው መብረቅ እንደሳተው አይነት ባለበት ድርቅ የሚያደርግ ድንጋጤ ተሰማው። ባለቤቱ ዙፋን በዚያ የተረገመ አጋጣሚ በአህያ ተረግጣ ሕይወቷን ያጣችው በትክክል ከቆሙበት ጎዳና በስተቀኝ ባለው ስፍራ ላይ ነበር። እየሆነ ያለውን ለመረዳት አእምሮ በጥድፊያ ያውጠነጠነ ለራሱ ይሄማ ሊሆን አይችልም አለ። ዳይሬክተሩ የተሰበሰበው ሰው ጸጥ እንዲል ምልክት ከሰጠ በኋላ በቀጥታ ለዓለሙ ንግግሩን ቀጠለ። አንተና ቤተሰብ ባለፈው 1 ዓመት ያሳለፋችሁት አስቸጋሪ ጊዜ በልባችን ታትሟል። ውዷን ባለቤትህ ስላጣ የተሰማንን ጥልቅ ሐዘን በድጋሚ ልንገልጽልህ እንወዳለን። ለአንተ ብቻ ሳይሆን ለማህበረሰባችን ስንል ይህን ፕሮጀክት እውን ለማድረግ በብርቱ ስንጥር ነበር። በ25 ዓመታት የጋዜጣ ሥራ ዘመኔ ባለቤትህ ዙፋን እንደሞተችበት ያለ በአህያ ተረግጦ የመሞት አደጋ ሌላ ዜና ዘግቤ አላውቅም። እናም ማሳዛኝ ድንገተኛ አልፈቷ ድርጅታችን ለክስተቱ ተግባራዊ ምላሽ ለመስጠት እንዲነሳሳ መነሻ ሆኖታል። ከተደጋጋሚ ውትወታ በኋላ የከተማው ምክር ቤት በሁለት ጉዳዮቻችን ላይ ውሳኔ ያስተላልፏል። የመጀመሪያው ከእንግዲህ ወዲያ ይህ ቦታ ዙፋን አደባባይ ተብሎ እንዲጠራ የተወሰነ ሲሆን፣ ሁለተኛው ደግሞ ከእንግዲህ ሰዎች ራሳቸውን ከመሰል የአህዮች አደጋ እንዲጠብቁ የሚያስጠነቅቅ በአህዮች ሊደርስ የሚችልን አደጋ የሚጠቁም የማስጠንቀቂያ ምልክት እዚሁ ቦታ ከጎን በኩል እንዲተከል ተወስኗል። ፈጽሞ አንረሳው። ውድ ዓለሙ፣ ይህ በብዙ ጥረትና ትጋት ለአንተና ለቤተሰብ ያዘጋጀነው የመታሰቢያ ዝክር ነው። ዳይሬክተሩ ወደ ዓለሙ ጠጋ ብሎ አዲሱን የመንገድ ምልክቶች እንዲያይ ወደ ቦታው አብሮት መራመድ ጀመረ። እዚህ ነጥብ ላይ ሲደርስ ዓለሙ ወደ ሰማያዊ ሱፍ ልብስ የለበሰ በድን ሰውነት ተቀየረ። በዳይሬክተሩ ንግግር ወቅት ሩሁን ስቷል። የአደጋ ምልክቱ ላይ ሊረግጣት እርግጫውን ያቀባበለ አህያ ጥቃት በመፍራት ጭንቅላቷን ይዛ የምትጮህ የአንዲት ሴት የካርቱን ምስል አየ። ከምስሉ በታች በአነስተኛ ፊደላት ተጠንቀቁ፣ በዙፋን ላይ የሆነውን አትርሱ የሚል ቃል ተጽፏል። በድንጋጤ የታጀበ የመደንዘዝ ስሜት ተቆጣጠረው። የደስታ የፌሽታ ይሆናል ብሎ ያሰበው ዕለት ባልጠበቀው ሁኔታ ለዘለቄታው ከባለቤቱ አሳዛኝ በአህያ የመገደል ሁኔታ ጋር የሚያስተሳስር እርግማንነት ተቀየረ። እነሆ ከዚህ በፊት ተዋርዶ ያውቅ ከሆነ ዛሬ ውርደቱ ጥጉን ጣራውን ነክቷል። ዓለሙ የሚስቱ መሞት የሚያንገበግበው በሐዘን የሚያቆራምደው አይነት ባል አይደለም። የጊዜ ቀመር በመቀየር የባለቤቱን አሟሟት ማስተካከል እንደማይችል ያውቃል። ማድረግ ቢችል ኖሮ ግን ህልፈቷ በሌላ የተከበረ የራሱን ዝና በማያጠለሽ አይነት ጨዋ አሟሟት እንዲቀየር ማድረግን ይመኝ ነበር። የሆነች ሽራፊ አፍታ ዙፋን ለሴቶች መብት በተደረገ የተቃውሞ ሰልፍ ላይ ስትሳተፍ በአንድ ግዴለሽ ፖሊስ በተተኮሰ ጥይት እንደተገደለች በቀን ቅዠቱ አልሞ ተጽናና። እንደዛ አይነት ሞት ብትሞት እንዴት አይነት ልከኛ አሟሟት በሆነ ነበር ሲል አሰላሰለ።
አሟሟቷ በፖሊስ እጅ ቢሆን ኖሮ እርሱም ስራውን ከመቀጠሉ ውጪ የሕግ የበላይነት ማሻሻያ እንዲደረግ መንግስትን የሚጠይቅ ከፍ ያለ ክብር ያለው የማህበረሰብ አንቂ ሊሆን በቻለ ነበር። በአህያ ተረግጣ ሞታ ክብሩንና ዙፋኑን ስለገፈፈችበት ዙፋንን ደጋግሞ ረገማት። በስንት ክብር ያለው ፍጥረት እጅ ልትሞት ስትችል ስለምን በአህያ? በዙፋን ላይ ያዘነባት። በሱ አስተሳሰብ ሰዎች ይሆን እኔ ጋዜጣ ጸሐፊ አንዴ ባለቤቱ በአህያ ተረግጣ እንደተገደለችበት ካወቁ በቃ የሱ የአምድ ጸሐፊነትን በቁም ነገር አይመለከቱትም። የገጠመውን የሞራል ውድቀትና ውርደት በከፍተኛ ሁኔታ የሚያሽመደምድ በመሆኑ አጠገቡ ከተሰበሰቡ ሰዎች መሃል አንዳቸውን እንኳን ለመናገር ድፍረት አጣ። ወደ ቤቱ እየተመለሰ የአንድ ዓመት የቤት ውስጥ ምናኔው ዝናውን እንደገና ለማደስ እንዳላስቻለው ተረዳ። ይልቁንስ ሁኔታው ከቁጥጥር ወጥቶ የተወደሰበትን የጋዜጣ ጸሐፊነት ክብርን መልሶ የማግኘት ህልውና ተስፋው ተነነ። ያን ዕለት ወደ ቤቱ ተመልሶ አልጋው ላይ ተቀምጦ በዕለቱ የሆነውን ሁሉ አንድ በአንድ በአይነ ህሊናው መልሶ አሰላሰለ። ከሆነው ሁሉ ነገር በአህዮች አደጋ ማስጠንቀቂያው ካርቱን ላይ የአህያው እርግጫ ፍርሃት ውስጥ ሆና የተሳለችውን ሴት ምስል ከአይምሮ ማውጣት አልቻለም። እዚህ ምስል ላይ የምትታየው ሴት የፀጉር አሰራር በሚያስገርም ሁኔታ በትክክል የዙፋንን የወትሮ ሹሩባ እንዲመስል ተደርጓል። እንዲያውም ደጋግሞ ባሰበው ቁጥር ምልክቱ ላይ የተሳለችው ሴት ቁርጥ ዙፋንን እንደምትመስል ተገነዘበ። የማስጠንቀቂያ ምስል እንዴት የእውነተኛ ሰው ምስል ይሆናል? ይህችን ብቻ ባለማድረግ ከውርደት ሊታደጉኝ በተገባ ነበር። በብስጭት አኩተመተመ። የዚያን ዕለት ውሎውን ደጋግሞ ባሰላሰለ ቁጥር ሐሳቡ ጭልም እያለ ሄደ። በዚያ የዙፋን አደባባይ ምርቃት ዕለት ነበር ዓለሙ ለመጀመሪያ ጊዜ ራሱን ለማጥፋት ማሰብ የጀመረው። በሚያስገርም ሁኔታ ልጆቹ ወላጅ አልባ ሊሆኑ ከመቻላቸው በላይ የደረሰበት ውርደት በጣም ያስጨንቀዋል። በሱ አስተሳሰብ ራሱን ማጥፋቱ በባለቤቱ አሟሟት ሁኔታ ለተፈጠረበት ጥልቅ መከፋት እንደ የመጨረሻ ማሳያ ሊሆንለት ይችላል። ረጅም እንቅልፍ የለሽ ሌሊት ካሳለፈ በኋላ ግልጽ የሆነ ዓላማን ይዞ እቅዱን ሊፈጽም ተነሳ። የሻይ ማንቆርቆሪያውን ምድጃ ላይ ከጣለ በኋላ የተረፈውን የጎመን ወጥ ሞቀ። በቤት ውስጥ የነበረው ዳቦ የሰነበተ ቢሆንም የሚሞት ሰው ስለ ዳቦ ጤነኝነት አብዝቶ ሊጨነቅ እንደማይገባ ራሱን አሳመነ። እንዲያውም እንዴት ራሱን ማጥፋት እንዳለበት እስካሁን ባይወስንም የምግብ መመረዝ ቢጨመርበት ደግሞ ህልፈቱን የበለጠ ሊያፋጥነው እንደሚችል ገመተ። እናም ደርቆ የሻገተውን ዳቦ በከመረው ጎመን ወጥ እያጠቀሰ ምንም ሳይጨነቅ አሻመደው። ከዚያም ከዚህ ወዲያ ቁጠባ ለምኔ ነው በሚል ስሜት ሻዩን ከቀዳ በኋላ ከወትሮ ለየት ባለ ሁኔታ ብርጭቆ ውስጥ ከልክ ያለፈ ስኳር ሞጀረ። ቁርሱን ከበላ በኋላ የአሟሟቱን ሁኔታ ለማርቀቅ ብዕርና ወረቀት ይዞ ተቀመጠ። ብዙ ራስን የመግደያ ዘዴዎችን ካወጣና ካወረደ በኋላ እንደ ፈሪ የአይጥ መርዝ በልቶ ወይ ከልክ ያለፈ ኪኒን ውጡ ከመሞት ይልቅ ራስን በገመድ መስቀል የተሻለ ክብር ያለው አሟሟት እንደሆነ አመነ። ከሞተ በኋላ ሰዎች አሟሟቱን ሲመለከቱ እንዴት ቆራጥ ነው ባካችሁ፣ ድፍረቱ ግን አይገርምም እያሉ ሲያሞግሱት በምናቡ ታየው። ክብደቱን መሸከም እንደሚችል ለማወቅ ቀና ብሎ ጣራውን ሲመለከት በቀኝ በኩል ኮርኒሱ ተሸንቁሯል። በድንገት የሚያርበደብድ ፍርሃት ወረረው። በሚያስገርም ሁኔታ የፈራው ግን መሞትን አልነበረም። እንደዚህ አይነት የፈራረሰና ያልተስተካከለን ቤት ትቶ መሞት ስሙን እንደሚያጎድፍበት ተሰማው። ሰዎች ያልተደራጀና ስርዓት የሌለው አድርገው እንዲያስቡ መፍቀድ የለብኝም እያለ ለራሱ አንሾካሾከ። ጎረቤቶቹ አስክሬኑን ምንም እንከን በሌለው በቅጡ በተያዘ ንጹህ ቤት ቢያገኙ የሚለው ሐሳብ ከፍ ያለ እርካታን ሰጠው። እንዲያውም አስክሬኑን በዚህ ሁኔታ ሲያገኙ ጎረቤቶቹ ስላሟሟቱ ሁኔታ የሚነጋገሯቸውን ነገሮች በቁሙ አለመ። ቤቱን አያችሁት? በእውነት የተከበረ ጥንቁቅ ሰው ነበር። ቤቱ ፍጹም ንጹህ ከመሆኑ የተነሳ ወለሉ ምግብ ይበላበታል። ምን ያደርጋል፣ ህልፈቱ እጅግ ያሳዝናል። ንግግራቸውን በምናቡ እያሰላሰለ ፈገግ አለ። ለዚሁ ዓላማ ያለውን ሁሉ የቁጠባ ገንዘብ አሟጦ እንደ ሳሙናና ስፖንጅ የመሳሰሉ የማጽጃ ዕቃዎች፣ ለቤት ጥገና የሚያገለግሉ የተለያዩ መሳሪያዎችና ለግድግዳ የሚሆን አዳዲስ ቀለማትን ገዛ። ለነዚህ ቁሳቁሶች ያን ያህል ብር ሲያወጣ
ስለ ልጆቹ የነገጣ ላፍታ እንኳን አላሰበም። ቤቱን እንደገና እንደ አዲስ ለማደራጀትና የኮርኒሱን ቀዳዳ ለማስተካከል 1 ሳምንት ፈጀበት። በመጨረሻ ራሱን በሰቀለበት ዕለት ልብሶቹ በሚገባ ታጥበው በቅጡ ተተኩሰው አልጋው በወታደራዊ ስርዓት በደንብ ተነጥፎ ወለሉ ፈካ ብሎ ጸርቶ ሳህኖቹ ታጥበው በኩሽና ሳህን ውስጥ በሚገባ ተደርድረው መጸዳጃ ቤቱ በበረኪና ታጥቦና ጽድት ብሎ ግድግዳው በአዳዲስ ቀለማት አሸብርቆ ነበር። በሳሎኑ ጠረጴዛ ላይ ደግሞ ከዚህ በፊት ጽፎ የታተሙለትን ጋዜጦች ሰዎች በቀላሉ እንዲያዩት በሚያስችል ሁኔታ በቅጡ ተደርድረዋል። ዓለሙ ባለቤቱን ከአህያ ጋር በተያያዘ አስከፊ አደጋ ካጣ ከ1 ዓመት ምናምን በኋላ በዚያ ዝናባማ ሐሙስ ህዳር 2 ቀን 1989 ዓመተ ምህረት ያደረገው ራስን የማጥፋት ሙከራ በአሳዛኝ ሁኔታ ሳይሳካለት ቀረ። እንዳቀደውና እንዳለመው ከነበረበት የጭንቀት አዘቅት በሞት ከማምለጥ ይልቅ አማኑኤል በሚባል የአእምሮ ህሙማን ሆስፒታል በጣም በሚጎረብጥ አልጋ ላይ ተንጋሎ ከጥልቅ ሰመመኑ ነቃ። መጀመሪያ ልክ አይኖቹን ሲገልጥ የከበቡትን ነጫጭ ግዑዝ ግድግዳዎች ሲመለከት ላፍታ ያህል የሆነ ሞቶ ሰማይ ቤት የገባ ነገር መሰለው። ነገር ግን ክንዱ ላይ የተሰካው መድኃኒት መውሰጃ መርፌ፣ ማንጠባጠቢያው ቀጭን ገመድና የልብ ምቱን ከሚቆጣጠረው መሳሪያ የሚወጣው እረፍት የሚነሳ ተደጋጋሚ ድምፅ ከዚያ ቅዠቱ በፍጥነት ወደሚፈራው መራር እውነት መለሱት። በሕይወት አለ፣ አልሞተም። ያለ ጥርጥር ሆስፒታል ውስጥ ነው። የሆነውን ነገር ሁሉ ገጣጥሞ ለመረዳት እየሞከረ ባለበት ቅጽበት ዶክተሮቹ ወደ እሱ አልጋ እየተጠጉ መሆኑን በጨረፍታ ተመለከተ። በቃ የሆነ አለመረጋጋትና ፍርሃት ተቆጣጠረው። ዓለሙ ለንግግርም በሆነው ነገር ላይ ለመወያየትም ገና በቅጡ አልተዘጋጀም። እንኳንስና ሌሎችን ራሱንም ለመጋፈጥ ገና ድፍረት አላሰባሰበም። እናም ዳናቸው እየቀረበ ሲመጣ አይኖቹን ገርበብ አድርጎ እንደተኛ ለማስመሰል ሞከረ። የዚህ ታካሚ ስም አለን ወይ? የሕክምና መዝገቡ የቱ ጋር ነው? አንደኛው ሐኪም በግድ የለሽ ድምጸት ባልደረቦቹን ሲጠይቅ ይሰማዋል። ሌላኛው ሐኪም የቅርብ ጎረቤቶች ናቸው፣ ትላንት ወደ ሆስፒታላችን የመጡት። ራሱን በገመድ አንቆ ለመግደል ቢሞክርም ኮርኒሱ ጠንካራ ስላልነበር ሰውነቱን ሊሸከሙ ባለመቻሉ ተፈጥፍጦ ወድቆ ጭንቅላቱ ላይ ከፍተኛ ጉዳት ደርሶበታል ብሎ መለሰ። ዝም ተባባሉ። ቀጥሎ ሶስተኛው ዶክተር ተናገረ። ጎረቤቶቹ ከዓመት በፊት ባለቤቱን ማጣቱንና ከዚያ ጊዜ ጀምሮ በአእምሮ መረበሽ ህመም ሲሰቃይ እንደነበርም ጠቁመውናል። ይህንን ሲሰማ ዓለሙ እንደተኛ መስሎ በተጋደመበት ንዴቱ ገነፈለ። አይኑን እንደከደነ ወይ ቅሌት፣ እንዲህ ተሳፋሪ ነው። ለካ ጎረቤቶቼ እንዳበድኩ አድርገውን የሚያስቡኝ። በብስጭት ውስጡ አኩተመተመ። ሶስተኛው ዶክተር ንግግሩን ቀጥሎ ለባልደረቦቹ ጥያቄ አቀረበ። እኔ የምላችሁ ባለቤቱ በምን አኳኋን የሞተች ይመስላችኋል? እንዴት ነው የሞተችው ባክህ? የመጀመሪያ ሐኪም በመጓጓት ስሜት መልሶ ጠየቀ። ሁለተኛው ሐኪም ምላሽ ሰጠ። በአህያ ተረግጣን የሞተችው። መገረማቸውን ለማፈን እየጣሩ ሁሉም በአንድ ጊዜ የታፈነ ሳቅ አሰሙ። የመጀመሪያው ሐኪም ፈገግታ ከፊቱ ሳይጠፋ ቀጠለ። እንዴት ያለ የሚገርም አሟሟት ነው ባካችሁ? ለማንኛውም አለ አንደኛው ሐኪም፣ በበኩሌ ጎረቤቶቹ ሌላ ሆስፒታል ከመውሰድ ይልቅ ወደኛ የአእምሮ ሕክምና ማዕከል ይዘውት ስለመጡ እናመሰግናቸዋለን። በመስማማት መንፈስ ጭንቅላታቸውን እየነቀነቁ ሲነሳ ለመመለስ አስበው ከክፍሉ ወጥተው መራመድ ጀመሩ። ዓለሙ ሐኪሞቹ ከሱ ክፍል ብዙ ርቀው ሳይሄዱ በአዲስ አበባ ከተማ ውስጥ ያለው ብቸኛው የአእምሮ ሕክምና ማዕከል ውስጥ መገኘቱን ተገንዝቦ አይኖቹን በቁጣና በማጉረጥረጥ ስሜት ገለጠ። ጎረቤቶቹ እሱን እብድ ብለው መፈረጃቸው የሆነ አውሬ ደመነፍስ ከውስጡ ቀስቅሷል። ዓለሙ በፍጥነት መርፌውን ከክንዱ ላይ ምንጭቅ አርጎ ነቅሎ በቁጣ ስሜት ወደ ዶክተሮቹ ገሰገሰ። በዚህ ምክንያት በኮሪደሩ ላይ ከፍተኛ ረብሻ ተነሳ። የተወሰኑ ሐኪሞች ተረባርበው ሊይዙት ሲሞክሩ ዓለሙ አንደኛውን ስለ ባለቤቱ ዙፋን እንግዳ አሟሟት ያወራውን ሐኪም በቁጣ ስሜት ፊቱ ላይ በቡጢ ደረገሙ። ተናገር አንተ፣ ያንተስ ሚስት እንዴት ነው የሞተችው? አግብተሃል? ሞታለሽ ሚስትህ? ተናገራ። ያንተንስ ሚስት አሟሟት ማን ይናገርልህ? እያለ ደም እያዘራ በወደቀበት ዶክተሩን በጡጫ ይቀጠቅጥ ገባ።
ዓለሙ የፊጥኝ እስኪያስ ድረስ ፋታ የማይሰጥ የማያባራ ተደጋጋሚ ጡጫ አሳረፈበት። በስንት ግብ ከተያዘ በኋላ ተሽከርካሪ ወንበር ላይ ጠፍረው አስረው ይገርፉት ጀመር። እየተገፋ በግርግሩ በተሰበሰቡት ነርሶች ላይ ሁሉ ምራቁን እየተፋ አንባረቀ። እናንተ ማን ላይ ነው የምታፈጡት? ወቁን የተከበርኩ የጋዜጣ አምደኛ ነኝ። እንዲህ እየለፈለፈና እየተወራጨ ልክ ከፍተኛ ደረጃ የደረሰ የሚጥል በሽታ እንደያዘ ሁሉ ሰውነቱና እጆቹ ይንቀጠቀጡ ጀመር። አሁንም በተስፋ መቁረጥ ስሜት ይጮሃል። ዙፋን፣ ጨካኛው ዙፋን፣ የስራሽን ይስጥሽ። በመጨረሻ ሐኪሞቹ ባልተቀናጀ የመጣደፍ የመተራመስ ሁኔታ ውስጥ ሆነው የሚያረጋጋ መድኃኒት ሊሰጡት ሲራወጡ ዓለሙ ጮክ ብሎ ማልቀስ ጀመረ። ሰበበኛ ብትሆን እንጂ በልብ ድካም ወይ በስኳር ብትሞት ምን ነበረበት? እረ እንዲያውም በካንሰርም ቢሆን ልትሞት ትችል ነበር እያለ አለቀሰ። መርፌውን እንደወጉት ወዲያው ወደ እንቅልፍ ሰመመን እየገባ አልጎመጎመ። በካንሰርም ቢሆን ግድ አይሰጠኝም ነበር። ካንሰር። ቀጥሎ መድኃኒቱ ደም ውስጥ ሲሰራጭ አስገዳጅ ዝምታ እያባበለ አሰከነው።